ሰላም የኔ ወዶች እናንተ ትናንት ሀይሚና ብሩክ ላላ ሮማንቲክ ላይ ነበሩ። ይህም ፍቅራችሁን አይቀንስባችሁ። ግን ደግሞ ማለት ነው እንደዚህ እያየኋቸው ደስ ይለኝና ግን ደግሞ ነገ በሆነ ነገር እንደሚጣሉ ምናምን ሳስብ በቃ በጣም ይደብረኛል ታውቃላችሁ። እና ደግሞ ትናንትና ብዙ ሰዎች ቀርተዋል፣ ችግር ተፈጥሯል፣ እንትን ብሏል። በተለይ እዩ በጣም ነበር ኢሹ ሆነ ያመሸችው ትናንትና ማለት ነው። ያው እንግዲህ ልጅ ከሆነ ይወለዳል ተብሏል፣ ተወልዷል። ቦርጭም ከሆነ ይጠፋል ብለን ነበር፣ አልጠፋም፣ ልጁ ተወልዷል። የልጁ ጉዳይ እንግዲህ ያጣላቸዋል ነው የብዙዎቻችን ስጋት፣ ሌላ ስጋት አይደለም። ብሩኬ ሴት የሚያመጣውን ነገር ይሄ በፍራንክ መልኩ ምናምን ትቻለ ብሏል ሀይሚ። የልጁ ጉዳይ ላይ ግን ሀይሚ ምን አይነት መልስ አላት ምናምን ነው እኛ ራሱ እያልን ያለ ነው። ግን ሀይሚ ይሄን ነገር መተው ትችላለች። ይህም ፍቅራቸውን አለማበላሸት ይችላሉ። ሰው ካልገባባቸው እንደዚህ ልጆች አይጣሉ። ሰው እያስገቡ ነው እየተጣሉ ያሉት እና አሁንም ቢሆን ከሰው ርቀው ከኖሩ መራቅ ብቻ ሳይሆን ቤታቸው ሆኖ ግን ሰውን አለማስገባት በመሀላቸው። እነሱ መንገድ ካልከፈቱላቸው ሰዎች አይገቡ እና በጣም ደስ ይሉ ነበረ። ትናንትና እንግዲህ በሀይሚ ላይቭ ላይ ገብተው ነበር ዩቲዩብ ቪዲዮ ስላልሰሩና እዛው ቤታቸው ናቸው፣ አልወጡም። ብሩኬ ቀን ላይ የራሱ ቤት ሄዶ ቪዲዮ ሰርቶ ነበረ። ማታ ግን ላይቭ ላይ ደግሞ አብሮ ነበሩ። ሲቀጥል ደግሞ ሀይሚ የሰራችውን መግቢያ በጣም ብዙ ሰዎች በጣም ረብስ አልነካኝም አለች። እናኛ ምን እናድርግ አንሶላ እናጋፍ ወይ ምናምን እያላችሁ ብዙ ነገር ስትሉ ነበረ። በነገራችን ላይ አደረጉም አላደረጉም ሆነም አልሆነም እሷ የሰራችው ነገር ያስተምራል። ይህን ማወቅ አለባችሁ። ያለችው ነገር ብልግና አይደለም። እንደዚህ አደረግን እንደዚህ ሆነን ቢሆን እሺ ነውር ነው። አንቺ ምን ጀብድ እንደሰራ ሰው ታወሪያለሽ እንዴ ምናምን ይባላል። ውሸት ቢሆን እንኳን መማር እኮ ትችላላችሁ። ነገልቱ እንደ ነውር አርጋችሁ ነውር ጌጧለ እንደ ነውር አርጋችሁ አታውሩት። ምንም ነክቶኝ አያቅም ክብሬን ጠብቄ ነው ያለው እኮ ነው ያለቻችሁ እንጂ ሄዳ ወንድ እየለመነች ና አብረን እንደር አብረኝ እደር እንደዚህ እናረግ እያለች እኮ አይደለም የመጣችው። እየለመነች እኮ አይደለም የመጣችው። ክብሯን እንዴት እንዳስጠበቀች እሱ ደግሞ ምን ያክል እሷን እንዲያከብራት ነው ለመናገር የፈለገችው። ሀይሚ ለመናገር የፈለገችው ብሩኬ ለሷ ክብር እንዳለው ነው የነገረችን የነበረው። ስለዚህ ነውር አድርጋችሁ አትውሰዱት። አንዳንዴ ደግሞ አፍ ሲያመልጥ ካንጋዳ እግር ሲያመልጥ ካንጋዳ አፍ ሲያመልጥ ከዳን የሚባለው። አንዳንዴ ደግሞ አንድ ነገር ሊያመልጥ ይችላልና ሊሆን ይችላል። እሺ ነው እኮ እሺ እሺ ሰው ናችሁ። ሁሉም ሰው በራሱ መንገድ ነው የሚያስበው። በነገራችን ላይ እናንተ የምታስቡት በራሳችሁ መንገድ ስለሆነ እናንተ እንደዛ የምታደርጉ ሰዎች የሆነ ሰው ደግሞ አይ እኔ እንደናንተ እንደዛ አላደርግም ቢላችሁ ላታምኑ ትችላላችሁ። ምክንያቱም እንደ ራሳችሁ ነው የምታምኑት። እኔም እኮ ብያችኋለሁ፣ እኔ አላምንም። አንድ ቤት ወንድና ሴት እያደረ ምንም የለንም ውሸት ነው እንደዚህ እየተቃቀፉ ብያለሁ። ግን ውሸት ቢሆንም ሶሻል ሚዲያ ላይ የሚመጣ ነገር በደንብ ነው ለይተው የሚያውቁት። ቢሆን እንኳን ስለማያስተምር አያሳዩንም። በቃ እንዴ ፕራይቬት ላይፍ እኮ ያስፈልጋል። የሆነ ያልሆነውን ገና ቢዩ ስለሚያመጣ ብቻ ራሳችሁን እያዋረዳችሁ ከባህል ያፈነገጠ ነገር መስራት አስፈላጊ አይደለም። ስለዚህ እነዚህ ልጆች እንደዛ ቢሆን እንኳን ቢያደርጉ እንደፈለጋቸው ቢሆን እንኳን እኛ ካሜራ ፊት ግን የሚያመጡልን ለህፃናትም ለትልቅም የሚመጥን ነገር ነው። ይሄን ማወቅ አለባችሁ ምን አይነት ስማርት እንደሆኑ። ካሜራ ላይ የሚመጣና የማይመጣ ለይተው የሚያውቁ ልጆች ናቸውና ትምህርት ብትወስዱ ጥሩ ነው። አሽሙር ከምትይዙ ማለት ነው። እነ 32 እነ ጅሎች እነ ጅላንፎች በቀራይምን የመሰለች እንቡጥ አበባ ልጅ ይዞ ሊያስችለው ነው እንዴ? ምን ሆናችኋል? እንኳን እሱ ጉድ እኮ ነው። መንገድ ላይ ያያት ራሱ የሚሆነው ነው የሚጣፈው እና አያስችለው ቆንጂዬ ስለሆነች ማለት ነው። እና ደግሞ እንግዲህ ላይ ፈታ ዘና እያሉ ነበረ። ከዛ ውጭ የእዩ ጉዳይ በጣም ሀሳብ ላይ ናችሁ ጋይስ። ፈጣሪ ሆይ እኛ እንደምንጨነቀው እነሱ ራሱ እኮ አይጨነቁም ይሆናል እኮ። ይሄኔ በቃ ይሄ እኮ ዲኤንኤ የሚያረጋግጠው ነገር ነው። ምንም እንትን የሚያስጨንቅ የሚያስፈራ ምናምን ነገር አይደለም። ቼክ ተደርጎ የሚታወቅ ነገር ነው። ልጆቹ ሆነም አልሆነም ግን አይለያዩም። ንገራችሁ ብዬ ነው። መቼም ነው የማይለያዩት። ምክንያቱም ብሩኬም ቢሆን ከሀይሚ ተለይቶ ደስተኛ አይሆንም። ስራው ራሱ አያምርም። ብቻቸውን የሰሩትን ቪዲዮ እዩ ገብታችሁ። ቪው የላቸውም። ሁለቱ አብረው ሲሰሩ ነው ቪው የሚያመጡትና አንደኛ ስራቸው አብሮ ነው፣
ሁለተኛ ይዋደዳሉ፣ ሶስተኛ በጣም ብዙ ጊዜ አብሮ ያሳለፉ ልጆች ናቸው እና እስከዛሬም ሁሉ ነገር ያሳለፉ ልጆች አሁን ደግሞ በቀላሉ በእናንተ ወሬ አሉባልታ ይለያያሉ ብላችሁ አትድከሙ፣ የምር አትድከሙ። ብታጣላቸውም ብታጋጯቸውም እነዚህ ልጆች የሚለያዩ ልጆች አይደሉም። እንዴት ናቸው የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከቸች ብለናል። ሀይሚና ቡራ ትናንት ጠፍተው ነበረ። ማታ ደግሞ ቲክቶክ ላይ መጥተው እንግዲህ ጌም እየተጫወቱ ነበረ። ከምንም በላይ ደግሞ ደስ ያለኝ በሀይሚ ነው። በሀይሚ ነው። በብሩክ ቢሆን ትንሽ ምነው ለሱ ብቻ ነው እንዲህ ሁሌ ምናምን ልል ነበረ። በሀይሚ ነው ሲጫወቱ ያመሹት። በጣም ደስ ይል ነበረ። አሪፍ ላይ ናቸው በቃ ልጆቹ እየተሳሳሙ ነው። እና ዛሬ ደግሞ ኤፍሬም ማለት ነው አሁንም እህቴን አሳዩኝ እያልክ እንዳትመጣ፣ እህቴ ያለችበትን ማወቅ ፈልጋለሁ እያልክ እየተጃጃልክ እንዳትመጣ። የምሬ ነው። በጣም ነው የሚደብረው። አይነፋም። ምንድነው አሳዩኝ የምትለው? እሷ ደስተኛ ሆና እያየናት አሳዩኝ፣ ቀብጡሩኝ፣ ቀብጣርሱኝ የምትለው የማይመስል ነገር አታስመስል። ስለዚህ ማየት ከፈለግ የዩቲዩብ ቪዲዮዋን ማየት ትችላለህ። እሷ ደስተኛ አልሆነችም፣ ከፍቷታል። ሴት እያመጣባት ነው፣ ለዛ ነው ወሰርኳት ብለህ አይደለ? አሁን ደግሞ ብሩኬ ያን ነገር ትቶ ጓደኞቹ እንኳን ሴት እንዳያመጡበት፣ ሰው እንዳያመጡበት ቤት ቀይሮ ምናምን ነው ያለ። ስለዚህ አሁን ላይ መሄድ መረበሽ ነው እንጂ ምንም ጥቅም የለውም። አሁን ኤፍሬም ቢሄድ ሊረብሽ ይችላል። አሁን እኮ ኤፍሬም እኮ እንደዚህ ማድረጉ መስመር አስዟል ብዬ አስባለሁ። ትንሽ ነገሮችን እኮ አስተካክሏል። እኛ አላየንለትም አላወቅንለትም እንጂ ኤፍሬም ማምጣት እንደዛ ማድረጉ አስተካክሏል ብዬ አስባለሁ። ብሩኬ ከአብሳላስ ጋር ያለውን ነገር ሙሉ በሙሉ ነበር ከዛ በኋላ ያቆመው። ስለዚህ ይሄ ልጅ የተወሰነም ቢሆን ነገሮችን አስተካክሏል። ብሩኬ ጓደኞቹንም ያመጡብኝ ምናምን አለ። አሁን ደግሞ ቤት ቀይሮ ለብቻቸው ሆነው እንትን እያሉ ነው፣ እየኖሩ ነው። ስለዚህ ከዚህ በኋላ መሄድ መረበሽ ነው። ነገሮችን በትንሹም ቢሆን እንዲቀየሩ አድርገሃል። ብሩክ አሁን ከሀይሚ ጋር ነው ያለ። ሀይሚን ማንም እየነካት አይደለም፣ ማንንም እያመጣ አይደለም። በራሳቸው ብቻ እየሰሩ ነው። ከዚህም በኋላ ደግሞ እንደዚህ እንዲቀጥል ማድረግ ነው እንጂ ሄደህ ሀይሚን ወስዳለው አምጣ ያዙ ይልቀቁኝ አይነፋ። ማስተካከል አሁን ላይ ብሩኬ በዚሁ እንዲቀጥል ማድረግ ብቻ ነው ያለብህ እና ቡራ እንደዚህ ቀጥል። ሌላ ካሁን በፊት የተፈጠሩ ችግሮቻችሁን ደግሞ መፍታት። እዩ የምትባለው እንግዲህ ትመጣለች፣ ቆይታላችሁ። ግን አሁን ልክ እንደመጣች አርጋችሁ እንዴ ገና 10 ቀን ሳይሞላት እናንተ ልትመጣ ነው እንዴ? ኧረ በስመ አብ ተረጋጉ እንጂ ጋይስ። 10 ቀን ሞልቶ አጠንከር ብላ አራስነቷን ስትወጣ ነው የምትመጣው እንጂ ባንዴ አትመጣም። ግን መምጣቱ አይቀርም። ልጅቱ አይና ወጣናት። እንኳን ወልዳ ሳትወልድም እንደዛ ሆዷን እየገፈተረች ስንት ሀገር ነው አቋርጣ የመጣችው። መምጣቱ አይቀርም። ወይ ልጁ የብሩክ ካልሆነ አትመጣም። የብሩክ ከሆነ ግን ትመጣለች። አይኗን ፍጥጥ አርጋ ማለት ነው። እና ሀይሚ ደግሞ ማድረግ ያለባት ብትመጣም ባትመጣም ቢሆንም ባይሆንም መቀበል ነው። በቃ እኔ በዚህ ላይ ተቃውሞ የለኝም። ምክንያቱም ማንም ሰው ይሳሳታል። ወንድ ልጅ ነው። በቃ ብዙ ነገሮች አሉ። ስለዚህ ተሳስቷል። የሆነ ነገር ተፈጥሯል። ሀይሚ ደግሞ ይህን ነገር መጀመሪያም አልፈዋለች። ያናደዳ ሴት ማምጣቱን ነው። ስለዚህ እነዚህ ነገሮቻችሁን አስተካክላችሁ ቀጥሉ። በጣም ነው የምታምኑት፣ በጣም ነው ደስ የምትሉት። ፈጣሪ እንደው በፍቅራችሁ የሚገቡ ሰይጣኖችን ያስወጣላችሁ። የምር እኔ ግን በእነዚህ ልጆች ፍቅር የምትገቡ ሰዎች እኛ ራሱ እኮ በጣም ነው የሚደብረን ታውቃላችሁ። እነሱ ከሌሉ ፈጣሪው የምር አታጣሏቸው። የማይሆን ቃል እንዲነጋገሩ አታርጓቸው።